ሰላም ውድ ቤተሰቦቼ እንዴት ናችሁ? ሚጣኔን ተመልሻለሁ። ዛሬ ደግሞ እንደሰማችሁት ትግራይ ክልል ህጸጽና ሌሎች አካባቢዎች ላይ ከፍተኛ ረሃብ ተነስቷል እና ቢቢሲ የሚያወጣው መረጃ አለ። ምንድን ነው የሚለውን የምናይ ይሆናል ማለት ነው። በመጀመሪያ ግን ሰብስክራይብ እያደረጋችሁ ይሄን ውድ የሆነ ቤተሰብ እንድትቀላቀሉ እየጋበዝኳችሁ ወደ ዛሬው ቪዲዮ። እንግዲህ ሰው ሁሉ በረሃብ አንጀቱ ተጣብቋል። በህጻጽ የተፈናቃዮች መጠለያ ያለው ሁኔታ ምን ያህል የከፋ ነው የሚለውን ነው ማለት ነው የምናየው። ወደ ቪዲዮ እንግዲህ በትግራይ ክልል በሰሜናዊ ምዕራብ አካባቢ ካሉት የተፈናቃይ ካምፖች መካከል አንዱ በሆነው ህጻጽ በርካቶች በረሃብ ውስጥ መሆናቸውን ለቢቢሲ ትግረኛ ተናገሩ። ተፈናቃዮቹ በእርዳታ የሚደርሳቸው ምግብ ድጋፍ በቂ ካለመሆኑም በላይ ከፍተኛ የጥራት ችግር እንዳለበት ገልጸዋል። በምዕራብ ትግራይ በመቶዎች የሚቆጠሩ ተፈናቃዮች በሰብአዊ እርዳታ አቅርቦት እጥረት ምክንያት በረሃብና በበሽታ የመጠቃት አደጋ እንደተጋለጠባቸው ተናግረዋል። ከ10,000 በላይ ተፈናቃዮች በሚኖሩበት የህጻጽ መጠለያ ውስጥ በርካታ አዛውንቶች፣ ነፍሰ ጡር እናቶችና ህጻናት በምግብና በሕክምና እጦት እየተሰቃዩ መሆኑን ነዋሪዎች ለቢቢሲ ትግረኛ ተናግረዋል። የህጻት ተፈናቃዮች ማዕከል አስተባባሪ ቄስ አብርሃ አርአያ እንዳሉት ቢቢሲ ከ300 ሰዎች ባለፉት 6 ወራት የእርዳታ እህል አላገኙም ብሏል። በመጠለያ ጣቢያ ውስጥ የሚገኙት አንድ እናት ለቢቢሲ ትግረኛ ስለ ሁኔታው ሲያስረዱ አረጋውያን አሉ፣ ጉድ ነው የምናየው። አንዳንድ ለነፍሴ ያለ የሚያመጣውን እንጀራም ደርቆ እርሱም አይበላም፣ በውሃ ነክረው ፈትፍተው ለመብላት ይሞክራሉ ብለዋል። የትግራይ ጦርነት ሲቀሰቀስ ቤተሰቦቻቸው ተበታትነው ወደ ሱዳን መሰደዳቸውን የሚናገሩት እኚህ እናት አሁን ብቻቸውን መቅረታቸውን ይናገራሉ። እዚህ ሰው ሁሉ በረሃብ አንጀቱ ተጣብቋል ያሉት ተፈናቃዮች ዋናው ችግር ምግብ የሚባል ነገር የለም፣ የሚሰጡንም እህል የሚሆን አይደለም። ባለፉት 6 ወራት የሰጡን እህል የሚባል አይደለም ሲሉ የሚሰጣቸውን የእርዳታ እህል ጥራት ችግር እንዳለበት አስረድተዋል። በጣም ከባድ ነው። ያቺንም የምትሰጠውንም የማያገኝ ያለ ማሽላ ራሱ የተበላሸ ነው፣ ብዙ ቆሻሻ አለው፣ ታጥቦ ራሱ እህል መሆን አይችልም። ያቺም የተበላሸች እህል ስንት ነፍስ ጡር፣ ስንት አረጋዊ፣ ስንት አራስ አያገኛትም ሲሉ ያለውን ችግር አስረድተዋል። እስከ ዛሬ በህይወት መቆየታችን ራሱ ተመስገን ነው የሚባለው፣ ከአሁን በኋላ ደግሞ ምን እንደምንሆን አናውቅም። በትግራይ ክልል በመቀሌ፣ በሽሬ፣ በተንቤን፣ በአቢ አዲ፣ በሰሜን ምዕራብ አካባቢ ደግሞ ስለ ህለሃ በአጠቃላይ ከ1 ሚሊዮን በላይ ተፈናቃዮች እንደሚገኙ የክልሉ መንግስት ይገልጻል። በህጻጽ መጠለያ ውስጥ ተፈናቃዮች አስተባባሪ የሆኑት ቄስ አብርሃ አርአያ በበኩላቸው በካምፑ ውስጥ ዘግይተው የመጡ አረጋውያን መኖራቸውን ገልጸው እነርሱ አሁን ለችግር መጋለጣቸውን ያስረዳሉ። እዚህ በእድሜ የገፋ ተፈናቃዮች እህል ውሃ ቢያገኙም ጧሪ ስለሌላቸው ከጤና ሁኔታም አንጻር ያለባቸው ችግር የበረታ ነው ማለታቸውንም ለቢቢሲ ትግረኛ ዘግቧል። የረሃብ ችግር በተለያዩ አካባቢዎች ቢከሰትም የህጸጽ አካባቢ የተለየ የሚያደርገው አረጋውያን የሚገኙበት ካምፕ ስለሆነ ነው ሲሉ አስተባባሪው ተናግረዋል። የካምፑ አስተባባሪ ብዙዎች ታምመው እንዳሉ ገልጸው በቅርብ ጊዜ ውስጥ 5 ሰዎች ህይወታቸውን ማጣታቸውን ተናግረዋል። በአጠቃላይ በ2014 ዓ.ም ወዲህ 330 ሰዎች ቀብረናል በኢየሱስ ስም ያሉት አስተባባሪው ሰዎቹ የሞቱት በረሃብ ምክንያት መሆኑን አለመሆኑን አላስረዱም። በኢየሱስ በአሁኑ ወቅት በህጻጽ ካምፕ ወደ 14,000 ሰዎች እርዳታ የማያገኙ ቢሆንም ባለፉት ወራት 300 የሚሆኑት ምንም አይነት እርዳታ አለማግኘታቸውን አስተባባሪው ጨምረው ተናግረዋል። የሚሰጣቸው እህል ማሽላ መሆኑን የሚናገሩት አስተባባሪው ማሽላውም የተበላሸ እንደሆነና ሌላ ተጨማሪ ገንቢ ምግብ እንደማያገኙ፣ ሕክምናም ሆነ ንጹህ የመጠጥ ውሃ ችግር እንዳለባቸው ገልጸዋል። ለ6 ወራት ያህል የማያገኝ ሰው አለ እህል የማያገኝ ሰው አለ። የማያገኘውም 1 ወይም 2 ኪሎ ነው፣ የሚያገኘውም 1 ወይም 2 ኪሎ ነው። በኢየሱስም የሚመጣውም እህል ጥራት የሌለው ነው። አይጥም የማትበላው እህል ነው የሚደርሰን። ድረሱልን ብለን ጥሪ አድርገን የሚረዳን አላገኘንም። የትግራይ የሲቪክ ማህበራት ህብረት ጥምረት ስራ አስኪያጅ ዶክተር ይካሉ ወልዱ በክልሉ 90 የሚሆኑ የስደተኞች መጠለያ ጣቢያዎችን መኖራቸውን ገልጸዋል። በህጸጽ ያለው የረሃብ ችግር የተባባሰው ከባለፈው ዓመት
ነሐሴ ወር ጀምሮ መሆኑን ያስረዳሉ። በመጠለያ ጣቢያዎቹ ውስጥ ከፍተኛ የሆነ የምግብ እንዲሁም የእርዳታ እጥረት አለ ያሉት ዶክተር ይካሉ በርካታ ቁጥር ያላቸው መንግስታዊ ያልሆኑ ድርጅቶች ከክልሉ ለቅቀው እየወጡ መሆኑንም ጨምረው ተናግረዋል። ወይ ጉድ! ዶክተር ይካሉ አክለውም በክልሉ ለሚገኙ የተፈናቀሉ ሰዎች የሰብአዊ እርዳታ ድርጅቶች እና መንግስት ከሚያደርገው ድጋፍ የበለጠ ማህበረሰቡ የሚሰጠው እንደሚበልጥ አስረድተዋል። ሲጀመር መንግስት ለትግራይ ክልል የሚያወጣውን በጀት አቋርጧል አይሰጥም ሲባል የሰማው መሰለኝ። ከዚህ በፊት ዜና ተሰርቶበት ነበርና ያው በጀትም እየተሰጣቸው አይደለም ማለት ነው። በህጸጽ የተፈናቃዮቹ መጠለያ ብቻ ከ14,000 እስከ 16,000 የሚደርሱ ተፈናቃዮች መኖራቸውን የተናገሩት ስራ አስኪያጁ ተንቀሳቅሰው መለመን የማይችሉ እናቶች፣ ህጻናትና አዛውንቶች የበለጠ ተጎጂ መሆናቸውን ገልጸዋል። ወይ እየሰራው ነበር። በመጠለያ ጣቢያዎች ውስጥ ከፍተኛ የሆነ የምግብ እንዲሁም የእርዳታ እጥረት አለ። ኦ ማይ ጋድ! እሺ ጀመርኩ። በመጠለያ ጣቢያዎች ውስጥ ከፍተኛ የሆነ የምግብ እንዲሁም የእርዳታ እጥረት አለ ያሉት ዶክተር ይካሉ በርካታ ቁጥር ያላቸው መንግስታዊ ያልሆኑ ድርጅቶች ከክልሉ ለቀው እየወጡ መሆኑን ጨምረው ተናግረዋል። ዶክተር ይካሉ አክለው በክልሉ ለሚገኙ የተፈናቀሉ ሰዎች የሰብአዊ እርዳታ ድርጅትና መንግስት ከሚያደርገው ድጋፍ የበለጠ ማህበረሰቡ የሚሰጠው እንደሚበልጥ አስረድተዋል። ሲጀመር ከዚህ በፊት መንግስት ለትግራይ ክልል የሚያወጣውን በጀት አቋርጧል ሲባል ዜና ተሰርቶ ነበረ። እንግዲህ ቀጥል የምናውቀው ነገር የለም ማለት ነው። በጀትም የላቸውም። በህጻጽ የተፈናቃዮች መጠለያ ብቻ ከ14,000 እስከ 16,000 የሚደርሱ ተፈናቃዮች መኖራቸውን የተናገሩት ስራ አስኪያጁ ተንቀሳቅሰው መለመን የማይችሉ እናቶች፣ ህጻናትና አዛውንቶች የበለጠ ተጎጂ መሆናቸውን ገልጸዋል። የዞኑ ዋና አስተዳዳሪ አቶ ግደው አዘናው በበኩላቸው ይህን የተፈናቃዮች የረሃብ ችግር በተለያዩ የተፈናቃዮች ካምፕ እየታየ መሆኑን ይናገራሉ። ችግሩ እንዲበረታ ያደረገው ተፈናቃዮቹ ለ5 ተከታታይ ክረምት በዚህ መጠለያ ጣቢያ ውስጥ ማሳለፋቸው መሆኑን የጠቀሱት አስተዳዳሪው በቂ እርዳታም እንደማያገኙ ይገልጻሉ። ለአንድ ሰው የሚሰጠው እርዳታ በወር 15 ኪሎ ማሽላ ነው የሚሉት አቶ ግደው ይህም በቂ እንዳልሆነ እና ደህንነቱ የተረጋገጠ ባለመሆኑ የተነሳ ችግር ማጋጠሙን ለቢቢሲ ተናግረዋል። በአሁኑ ሰዓት በመጠለያ ጣቢያ ውስጥ የሚገኙ ሰዎች ያለባቸው ችግር ከተነገረ በኋላ የተለያዩ ሰዎች ድጋፍ ለማድረግ እየተረባረቡ እንደሚገኙ የዞኑ አስተዳዳሪ ጨምረው ገልጸዋል። በህጻጽ የመጠለያ ጣቢያ አረጋውያን የሚበዙበት መሆኑ ተፈናቃዮች ሲመጡ ዘግይተው የመጡ አረጋውያን መኖራቸው እና እነርሱ የሚያግዛቸው የሚጦራቸው ባለመኖሩ ችግሩን የበለጠ እንዲከፋ ማድረጉን አስተዳዳሪው ተናግረዋል። ይህንን ችግር ለመፍታት እየተንቀሳቀስን ነው የሚሉት አስተዳዳሪው ሰኞ ታህሳስ 13 2018 ዓ.ም ከ400 ኪሎ በላይ ዱቄት ከሽሬ አካባቢ ወደ ህጽጽ መጠለያ ካምፕ መወሰዱን ጨምረው አስታውቀዋል። ግለሰቦች እርዳታ ለማድረግ እየተንቀሳቀሱ መሆኑንና የባንክ አካውንት ተከፍቶም እርዳታ ማሰባሰብ መጀመሩንም አስተዳዳሪው ተናግረዋል። የራያ ዩኒቨርሲቲም የተለያዩ እርዳታዎችን በመያዝ ወደ አካባቢው እንደተጓዘ የተናገሩት አቶ ግደው በሽሬ አካባቢ የሚኖሩ ሰዎች እንዲሁም በማህበራዊ ሚዲያ እርዳታ ለማሰባሰብ እየተንቀሳቀሱ መሆኑን አስተዳዳሪው ተናግረዋል። በትግራይ ክልል በተካሄደው ደም አፋሳሽ ግጭት ከ3 ዓመት በፊት በፕሪቶሪያ ስምምነት ቢቆምም አሁንም በሺዎች የሚቆጠሩ ተፈናቃዮች ወደ ቀያቸው መመለስ አልቻሉም። ህጻፍ የተፈናቃዮች ካምፕ ቀደም ሲል የኤርትራ ስደተኞች ማቆያ ስፍራ የነበረ ሲሆን በትግራይ ከተካሄደው በኋላ ግን ከተለያዩ ክልሉ አካባቢዎች ተፈናቃዮች ሰዎች መጠለያ ሆኗል። በጣም የሚያሳዝን ነገር ነው፣ ግን ሰው እየተረባረበ ነው። እንግዲህ በጣም የሚያሳዝን ነገር ነው። ተረባርበን እንርዳቸው። ላለው ሰብስክራይብ አድርጉ። ወዳቸዋለሁ። ባይ